ልቁ ዳቦ ልጥ ሆነ አለ ያገሬ ሰው። ጭራሽ ቤት ድረስ መጣሽና እስከ ሻንጣሽ ድረስ ቡዬ ደረጃው አልወጣ ብሏት ዳዴ እያልክ የምታስገባት ነው የሚመስለው። እጅ ውጭልኝ ውጭልኝ እያልክ ምን እሺ ነው እንዴ? ነገ ማለት ነው ለሃይሚዬ ጽድት አድርገሽ ፏ አድርገሽ ማለት ነው። ነገማ ጉዲሽ ነው የሚፈላው በገዛ ቤቷ ጉዲሽ ነው። መልስሽን ነው የምሰማው። ነው ይሄ እንክብካቤ አሁን ባሎ ሴቶች ሚስቶች ባል እንክብካቤ ነው። አሁን ይሄን ሃይሚ እንድታረገው ነው ወይስ ምንድነው? አልገባኝም። እኔ የዩ ካራክተር የገባው ሰው ካለ አስረዱኝ። እኔ ምንም የምታረገው ነገር ይሄ አሁን ምኑ ያስተምራል? ቆይ ማለት የምትሄድበት ነገር ምንም አልገባኝም። መነካካት ደግሞ ያው ችግር የለውም። ከዚህ በኋላ ደስተኛ አደርጋለሁ። ባልና ሚስት ሐራካቶች አሁን ባል ስራ ሲወጣ የሆነ በር ላይ ቆማ የምትሸኛው ምናምን አክት አለ አይደለ? እሱን አክት ነው ያደረገችው። ወይኔ ፈጣሪ ወይ በእንቡቡዬ አስገብተህ ከጨረስክ በኋላ ምን ለማን ነው ቤቱን ጥለህላት የምትሄደው? የት ታውቃታለህ? ለምን ጥለህላት ትሄዳለህ? ቆልፋት አይ ካሉና አብረን እንደምር ግን ለነገሩ ቤቱ ስላልጸዳ ነው ቤቱ ምናምን አጸዳልቼ እጠብቃለሁ። ወይ መረር ኮስተር ብለህ ስራ ወይ ደግሞ አፍቃሪ መስለህ ስራ። እውነት ምንም አልሄደብህም። አሁን ምንድነው ዛሬ አሁን ገባ ወጣ ምናምን ወገቢያ ራስ ነጭት በቃ ከሰራህ አፍቃሪ መስለህ ብትሰራ ይሻላል። አንተ እሱ ነው የሚሄድብህ። ሴት ልጅ ጠልተህ አይነት በጥላቻ ካራክተር አንተ ላይ አይሄድም። ከሃይሚ ጋር ስትጨቃጨቅ ብቻ ነው የሚያምርብህ። የምሬን ነው። እውነት እግዚአብሔርን ከሃይሚ ጋር ስትጨቃጨቅ ነው የሚያምርበት ማለት ነው። ሃይሚ ቤትሽ ተደፈረ ቤትሽ ትላንትና ጥለሽ ሄደሽ ጥለሽ ማን ሂጃለሽ ብላችሁ ደግሞ አሁን ነገ መታ ጋሟን ስትይዛት ሃይሚ እንዳትናገሯት። እንዴት ቤት ድረስ እንዴት የጨረቃ ፋሚሊ አንድ በሏት ይችል ልጅ ማለት ነው። ስነ ስርዓት መያዝ አለባት። ምክንያቱም እንዴት ቤት ድረስ ትመጣለች? በየትኛው ስልጣንሽ? አልፈቀደልሽም። ብሩኬ እንደምናየው የጠላን ወንድ መለመን ግን ሴቶች ምንድን ነው? ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬ እንግዲህ እንትን የማትሉትን ነገር ያልታሰበ ነገር መጥቶላችኋል። ገመተ ያልታሰበ እኔ ማለት እዩ እንደምትመጣ ገምቼ ነበረ፣ ግን ደግሞ ተጠራጠርኩኝ። ድጋሚ ሲሄዱ ነው ብያለሁ እንጂ ይሄ ድራማ እንዳላለቀ 100% እርግጠኛ ነበርኩኝ። ምክንያቱም በዚህ መልኩ አይደለም የሚጠራው እና የሚያስተምር ድራማ ካላችሁ ብሩኬ ማለት ነው የሆነ ኮርሱ ሰዱ። ዝም ብላችሁ አይደለማ ቪዲዮውን አሁን ውጭልኝ በማለት ነው አሁን ብሩኬ ዛሬ የጨረሰው። ምንም በመሃል የምታወሩት ነገር የለ ወይን ስለ ልጁ አላወራችሁ። እሷም መጣች በቃ የሆነ እንዴት ነው አይዶን ምንም አሁን ከዚህ ቪዲዮ ምንም የተማርነው ነገር የለም። እውነቱን ነው የምናገረው ማለት ነው። የምሬን ስነግራችሁ ሰሞኑን የሚሰሩት ቪዲዮ ምንም አያስተምር። ዛሬ አሁን ቤት ላጽዳ ብለሻል። እሺ አሁን ቤት ላጽዳ። እሺ ቤት የምታጸጁ አሁን አንቺ እንዴት ከውጭ መተሽ እንዴት ቤት ታጸጃለሽ? ለምሳሌ ማለት ነው። ግን ማለት ነው ችግር የለውም ፎ አድርገሽ ነገ የምታመጪውን ቪዲዮ ደግሞ ከሃይሚ ጋር የምናየው ይሆናል። ግን የሰው ቤት እንደዚህ ዘው ብሎ ይገባል? ደግሞ እቃዋን እኔ ላውጣላት ያለሽ አንቺ ድፍረትሽ ደፋር ነሽ። እውነት ደፋር የሰውን እቃ ታውጫለሽ? ኧረ ሼም ምንም ቢሆን ምን እኮ ሃይሚዬ እኮ ለፍታበታለች። ደግሞ በክብር እኮ ነው ብሩኬ ቤቱ እንደዚህ ፎ አድርጎ እጇን ጉትት እያደረገ ያስገባት። እንዲህ እንዳንቺ እኮ ተጎትታ መታ አልገባችም ሃይሚ። ሰምተሻል? ብዙ መስዋዕትነት ከፍላ ነው ባይዘወይ። እኔ ይሄንን አልክድም የሃይሚን ማለት ነው። ብሩኬ ጋር ብሩክን እዚህ ጋር ማለት እንደዚህ ደረጃ ላይ ደርሰው እንድታዩ ብዙ ዋጋ ተለፍቶበታል። ግን እንዳንቺ ልጅ አላረገዘችለትም ለብሩክ ማለት ነው ሃይሚ። ከዛ ውጭ ግን ውጣ ውረዶቹን አሳልፈው ጠላትን ተጋፍጠው ነው እንደዚህ እንዳንቺ ሆድ ግፍጥ አርጎ የብሩክ ልጅ ነው እንዴ? ለምን ቢኒያምን አትይውም? በዚህ ልክ ቢኒያምን ለምን አትንከባከቢው? ብሩክን መንከባከብ ምን አስፈለገ? ብሩክ የኔ ልጅ አይደለም ብሏል። መቼስ እንግዲህ አንዴ ቃሉን አውጥቷል ኦልሬዲ። እንግዲህ አለጥህበት፣ አታስመስይበት። እንደዚህ ብላ ግን ያንተ እንደሞስዳ የዲኤንኤው ጊዜ ማለት ነው ያንተ ነው እንዳትል እኔ እየፈራው ነው ቤተሰቦች። ስለዚህ መራቅ አለብህ፣ ራስን መጠበቅ አለብህ። እኔ ሳስበው ማለት ነው። ምክንያቱም አሁን ሃይሚ ነገ ምን ብላ ትመጣለች? ጉድ እኮ ነው።
ዛሬ ሃይሚ ቤት ብትኖር ጥሩ ነበር። ወይኔ አቤት እርጉዝ ነች እየተባለች ነው እንጂ እርጉዝ ባትሆን ኖሮ በጣም ነበር የሚፋታተጉት ሃይሚና እሷ ማለት ነው። ከዛ ማን እንደሚያሸንፍ እናይ ነበረ። ተቧጥጠሽ ነበር፣ ጉድሽ ነበር የሚፈላው። ወይ ሃይሚዬ ከሴት ጋር እየተደባደብኩ አልኖርም። በቃ ወደሽ አይደለም ለካ በባለፈው ድራማው እንደሚቀጥል እየነገርሽን ነበረ። ከአባትሽ ጋር ሆነሽ እኔ ሌላ ፍቅረኛ ባመጣ የሆነ ልጅ ደግሞ ስታሽከረክሩ አይቻለሁ። ኢንስታግራም ላይም ላይክ አድርገዋለች። ከሱ ልጅ ጋር ደግሞ ትመጣ ይሆናል ሃይሚ። ኦ ጨረቃ ፋሚሊ ጦዛችሁ በቃ። ስራ እንደሆነ ግን ወቁ። እያንዳንድሽ ምን ስራ ነው። ከዛ ይህንን ስራ ከጨረሱ በኋላ ብሩክና ሃይሚ ሌላ ሀገር ይሄዳሉ። የምን ሰርግ የምን ምናምን የለም። ከዛ ምርቅ የእንትና የሀብቴ ሚስት ሰኔ ላይ ምናምን ትመረቃለች። ከዛ ወይ መስከረም ወይ ምናምን ላይ ሀብቴ ይሰረግ ይሆናል። ከዛ በኋላ ቀጣይ ዓመት እኔ እገባለሁ ኢትዮጵያ። የነ ብሩክ ሰርግ አላመለጠኝም። የምሬን ነው። እውነት እንደዛ እያወዛገቡት ነው። አንደኛ ይህንን ድራማ ማለት ነው ያመጡትም ይመስለኛል በጣም ተጋቡ የሚል ሰው በስቷል። ሲቀጥል ደግሞ አንድ ቤትም ሃይሚና ብሩኬም አንድ ቤት ስለኖሩ ግዴታ በቃ እናንተ እንዲሆናችሁ ለምን ቀለበት አታረግላትም? ለምን አታገባትም? በጣም ተጽዕኖ በስቷል። ላይቭ ገቡም አግባት፣ ላይቭ ገቡም ቀለበት አድርግላት፣ በጣም ተጽዕኖ ቦታ። አሁን ግን የስንትርቁ ካለ ቢያንስ ትንሽ ጊዜው ገፋ እስክል ድረስ ይሄ ቀለበት አርግ ምናምን የሚሉትን እረፍት ያገኛሉ። እኔ ለዛም ይመስለኛል ይሄን ነገር የጀመሩት ሃይሚና ብሩኬ በግልጽ እንዳልተጣሉ ይታወቃል። ምንም በቃ ዛሬማ ንጥት ብሎ የወጣ ነው። ግን ድራማ መስራታችሁ ካልቀረ የሆነ አክሽኑን አስተካክሉ። ካራክተሩን የሰጣቸው ሰውዬ በደንብ አስጠናቸው እንጂ ዝም ብሎ ነው እንዴ? አሁን ዛሬ ምን ብሩኬ ምን ተናገረ? ውጭልኝ፣ ሂጅልኝ፣ አትግቢ፣ ወደኋላ እየሸሸ ነይ ግቢ፣ ዳዴ የምትል ደረጃ እንደምትወጣ ነገር ነይ ግቢ እያለ ወደ ቤት ውጭልኝ ምናምን በቃ እንደዛ ብሎ ነው የጨረሰው። ሲቀጥል ደግሞ እሷ መታ ገብታ ቤት ውስጥ ለእሷ ያንን የሚያክል ቤት ጥለ መሄድ አልነበረብህም። በእርግጥ ካሜራማን አለ፣ ግን ደግሞ ማናት እሷ? ያ ቤት የሁለታችሁ የሃይሚና ያንተ ቤት ነው። ስለዚህ ወይም ደግሞ ብታስወጣት ነበር ለድራማው የሚያምረው እንጂ አሁን እኮ ቤት ውስጥ ትታት ሄድክ። ኦልሬዲ ኑሪበት፣ ቤት ያለውን ነገር አስተካኪና ስመጣ እዚህ ቤት እንዳላገኝሽ ነው ያልካት፣ ግን እንዳገኝሽ ነው ያልከው። በቃ ተዘዋዋሪው እንደዛ ነው የሚሆነው ድራማው ማለት ነው። ድራማ ነው የምነግራችሁ እንጂ ብሩኬ እዚህ ጋር ምንም ወንጀለኛ አይደለም። ቆሻሻ ስራ እየሰራ አይደለም። የሚሰደብበት የሚረገጥበት ምንም ጉዳይ የለም። ስራና ስራ ብቻ ነው ጋይስ። ስለዚህ በስራው መልኩ ደግሞ አሁን ለምሳሌ ሂጂ ውጭልኝ ብለህ ካልክ አስወጥተህ በር ብዘጋባት አንድ ነገር ነበር። ከዛ በኋላ ነገ ደግሞ እንደ ልማዷ ስትመጣ ሃይሚ መታ የራሷን ነገር ብታረጋት ጥሩ ነበር። አሁን ግን ቤት አስተካኪ፣ ቤት ሁሉን ነገር ስሪ፣ ከዛ እኔ ስመጣ ጠብቂኝ፣ እንደዛ ነገር ነው የሚመስለው ብሩኬ ማለት ነው። እንዳላገኝሽ ቤት ምን ማለት ነው? እንዲህ ካብተህላት አስገብተሃት እንዲህ እዩ ደግሞ ማለት ነው ማለት በቃ የሆኑ እንዴት ነው ቃላቶችን እንትን በይ በቃ የሆነ ቪዲዮ ትምህርት እንዲኖረው አድርጊ። ዝም ብለሽ የልጅ አባት ነህ እንደዚህ ነው በቃ የሆነ ሀሳብ የለው እውቀት የለው ምን የለው የምታወሪው ነገር ማለት ነው። ምንም ትርጉም የለውም። ሲቀጥል ደግሞ እርጉዝ ሴት ማለት ነው እንደዚህ አትቀመጥም። እርግዝናውን ለማስመሰል ሞክሪ። ካለበለዛ ሌላ በቃ ማለት ፍቅረኛው ነኝ ብላችሁ ቀይራችሁ ሌላ ስታይል አምጡ እንጂ እርጉዝ ሴት አሁን እንደዚህ ትቀመጣለች? እርጉዝ ሴት አሁን እግሯ እንደዚህ እንዲህ ቃት እንዲህ ታወናጭራለች? አታወናጭርም እኮ እርጉዞችን አታይም? እንዲህ መጀመሪያ ያልተረገዘ ልጅ እኔ እናድዳለሁ እንደዚህ። ለምን ብሩኬ ያላደረገው ነገር ስለሆነ ያናድደኛ። ያደረገው ነገር ቢሆን ማለት ነው አሜን ብዬ ተቀብዬ እሰራለሁ። አሜን ብዬ አሁን ግን ባላደረገው ነገር ዛሬማ ቲክታክ መንደር ማለት ነው ቁጭ የማድር ምን ሲሉ እንደማድር ማለት ነው እንደምሰማ እንግዲህ ፍጥጥ ብሎ ያስታውቃል ድራማ እንደሆነ ማለት ነው። ግን ተናግራችሁ ብትሰሩ ይሻላችኋል ከዚህ ሁላ ማለት ነው። ተናግራችሁ ተከታታይ ነው ብላችሁ ብትሰሩ ህዝቡም እያየ ቪዲዮውን ሀሳብ ይሰጣችኋል፣ ያግዛችኋል። የአንዳንድ ሰው ሀሳብ አስተያየት ጥሩ ነው፣ የአንዳንድ ሰው መጥፎ ነው። ጥሩን የሆነው አንድ ላይ አድርጋችሁ አቀናይታችሁ ትሰራላችሁ። ግን እናንተ አሁን ወይ ተጣላችሁ አይባል ወይ ተለያያችሁ አይባል። ደግነቱ ዛሬ ሃይሚ ረፍት ታደርጋለች ማለት ነው። የለችም ዛሬ ብሩክና እዩ ናቸው። እኔ እኮ ባሏ ከቤት የለችም ጠፍታለች፣ ልጁ ግን የኔ ነው ብሎ ሲል ለእንትና ለማነው ስሙ ማነው ሃይሚን አፈቅራለሁ ያለው ልጅ ወይኔ ስሙ ጠፋኝ፣ ለምንቴ ሲለው እንዴ እች ልጅ እነ ብሩክ ጋር መጣች እንዴ ሃይሚ ሌላ ቦታ ታድራለች። ከዛ እነ እሱ ጋር በቃ መታለች አልኩኝ። ቪዲዮ ልሰራ አሰብኩኝና ማለት ነው
ዛሬ እዩ ትመጣለች ብዬ ልሰራ አሰብኩኝና ባትመጣስ ብዬ ደግሞ ሁለት ልብ ሆንኩኝ። እግዚአብሔር እንጂ እንደምትመጣ ገምቼ ነበረ። ሶ ቪዲዮውን ከሰራችሁ በደንብ እያደረጋችሁ ብትሰሩስ በጣም ጥሩ ነው። ምክንያቱም የሆነ አንዳንድ ቃላቶችን ተናገሩ የሚያስተምር ነገር። ሂጅልኝ፣ ውጭልኝ፣ ግቢልኝ፣ ሂጅልኝ፣ በቃ የሆነ ነገር ማድረግ አለባችሁ። የሆነ ወይ እርጉዟ ላይ ተጽዕኖ ማድረግ አለብሽ ብሩኬ፣ ወይ እርጉዟ ላይ ተጽዕኖ ማድረግ አለብህ፣ ወይ ደግሞ አንቺ ብሩክ ላይ ተጽዕኖ ማድረግ አለብሽ። ተጽዕኖ ስላችሁ በድራማው በኩል ማለት ነው። ለምሳሌ ሚስት ስታረግዝ እንደምታደክም እንደምታሰቃይ ማለት የሁሉም ሰው ሳይሆን ኖርማሊ በተፈጥሮ እርጉዝ ሴት በጣም ድካም አለው በነገራችን ላይ ማለት ነው። ያው ማለት የድሮ እናቶቻችን እየተሸከሙም ገበያ ሄደው አሳድገውናል። የአሁኖቹ ግን ማለት ነው ትንሽ ይከብዳል። በተለይ መጀመሪያ አካባቢ ምናምን ትንሽ ያደክማሉ ባላቸውም ማለት ነው። ወይ ያንን ካራክተር ተቀብሎ ብሩክ ይስራልሽ፣ ወይ ደግሞ አንቺ በቃ አሁን እኮ ወንድ ለማኝ ነው የሆንሽው አንቺ። እሱን እየለመንሽው ነው ብሩኬን ማለት ነው። እሱ ደግሞ እንደማይፈልግ ሰው ሆኖ ነው የሚሰራው። ኦኬ ችግር የለውም። ይሄም ቢሆን ይሻላል ማለት አፍቅር ያለው ብሎ ከሚሰራ እንደዚህ እየተለመነ ቢሰራ ይሻላል። ቢያንስ ያው ብዙ የማይገባቸው ሰዎች ስላሉ አይፈልጋትም እኮ እንዲህ አላት እኮ ብለው ስለሚሉ ለምን ፈልጋታለሁ ካለ እንዲህ እያለ እንዴት ሃይሚን ምናምን የሚል ሰው ስለማይጠፋ ከዚህ አንጻር ይመስለኛል ብሩክ ይሄን ካራክተር የተቀበለው ማለት ነው እንጂ ምንም አዲስ ነገር የለውም። ምንም አስተያየት የሚሰጥበት ነገር የለም ጭራሹም ማለት ነው። ወይ ጸብ የላቸው ወይ ፍቅር የላቸው። ምን እንዴት አያችሁት ቤተሰብ? እና ለማንኛውም ማለት ነው የኛ ውድ ቤተሰቦች በእንደዚህ አይነት መልኩ ባትመጡ ወይም ደግሞ ተደራጅታችሁ ምርጥ የሆነ በቃ የሆነ አስተማሪ ለህይወት አስተማሪ የሚሆን ነገር ድራማ ይሄንን ካራክተር የሰጣቸው ሰውዬ ብታሰለጥናቸው በጣም የተሻለ ነው እንጂ ይሄ ምንም የሚያስደስተው ነገር የለም ጭራሽ። እንደውም የባሰ ቻናላችሁ ይሞታል በዚህ አይነት ማለት ነው። ምክንያቱም ምንም አዲስ ነገር የለውም እዚህ ጋር። አሁን ሲቀጥል ደግሞ እንዴ ይሄ ባይዘው ይሄ የአብርሃም ስራ ነው። አብርሃም እና ሄርሜላ እኮ እናቴ እሳት እኮ ናት ሄርሜላ። አሁን እዩ እየተንጠራዘዘች ምንም እየሰራች አይደለም ድራማውን ሲጀመር ማለት ነው። ጋይስ የምሬ ነው የምነግራችሁ። ብሩክ ይቅርብህ እውነት ይቅርብህ። የሆነ በቃ የማይመጥን ቦታ ነው የገባው። ምንም ለይታ ራሱ የማይስም ማለት ነው። ምክንያቱም ሰው እያሳነስኩ እያበለጥኩ አይደለም። አንዳንድ ጊዜ የሆነ ግንባር የሚባል ነገር አለ። እኔ አሁን ዝም ብላ የምታስፈራ ሴት ነው መስላ የምትሰራው ይሆናል ቅብጥብጥ። አሁን ሄርሜላ ወይኔ ሊንዳ ብትሆን ይሄ ነገር በስማ ሊንዳ ብትሆን ይቃውጥ ነበር ቻናሉ። አሁን እኮ ድራማው ከተጀመረ ስንት ጊዜው ግን ምንም ፈቅቅ አላለም እንትኑ ማለት ነው። እንትናቸው ሰብስክራይባቸው ትንሽ የሃይሚ እየሄደ ነው። የሃይሚ ሄዷል፣ ትንሽ የሃይሚ ሄዷል። ከዛ ውጭ ግን ምንም አዲስ ነገር የተፈጠረ ነገር የለም። እይታው አሪፍ ነው ቪው ግን በስማ ሌላ ማለት በቃ ምርጥ ሴት አድርጎ ቢሆን ምርጥ ሴት ስላችሁ እዩም ናት፣ ግን ለሚዲያ እዩ አዲስ ናት ይመስለኛል። የምታውቀው ሌላ ወይ ውዝዋዜ ወይ የሆነ የራሷ የሆነ ነገር ተፈጥሮ አላት። ግን ደግሞ እዚህ ድራማው ላይ ምንም እየቻለችበት አይደለም፣ እውነቴን ስነግራችሁ ማለት ነው። ያው ባጫጭር ቦታ ስለምትገባ ነው እንጂ ምንም እየቻለችበት አይደለም። እና አሁን ሊንዳ ብትሆን እንደነ ሄርሜላ አይነት ቀውጢ ሴት ቢኖር በስማ ይሰሩት ነበረ። የምሬን ነው የምነግራችሁ። እና ለማንኛውም የኛ ወንድም ይሄ ነገር ይቅርብህ፣ ወይ ካራክተር ቀይር ወይ ደግሞ ይሄንን ዶሲ ዝግት አድርገው። በቃ አለቀ። ካሁን በኋላ 2-3 አይነት ቪዲዮ ስራና ከዛ በኋላ አቋርጦ ካለበለዚያ ምንም እየሄደባችሁ አይደለም። በቃ የልጅ አባት ነኝ ብሎ ከመጣ በኋላ የሚሰራው ድራማ በጣም ነው የሚያስጠላው። እውነቴን ስነግራችሁ እኔ ምንም እየተማርኩበት አይደለም። እስከዛሬ የነበሩትን ቪዲዮ እኔ አይቼ በደንብ የምረዳበት መንገድ አለ። አሁን ግን ምንድን ነው እሷ ትለምነዋለች፣ እሱ ደግሞ አልፈልግም ይላል። አልፈልግም ቢል መብቱ ነው። ምክንያቱም አያውቃትም። እሱ እኔ አይደለሁም ያስረገዝኩት እያለ ነው፣ እሱ ነው እያለች ነው። ስለዚህ እስካላስረገዘ ድረስ ከዚህ ሰው ምን ልንማር እንችላለን? ምንም የምንማረው ነገር የለም። በፊት ግን ሃይሚ የተጎዳች ሴት መስላ ነበር የምትሰራው። በሃይሚ ላይ ብሩክ እንደሄደ ያንን ነገር ያስተምር ነበር። አሁን ግን እዩ ጋርና ብሩኬ ጋር ምንም የሚያስተምረው ነገር የለም። እመን ነው እመን ልጅህን እመን የሚለው ነገር እሱም አያስኬድም። ምክንያቱም አጀማመራቸው ሌላ ነዋ። ስለዚህ
ትንሽ ግራም ያጋባ ነገር ነው። እኔ ምንም የገባኝ ነገር የለም ጋይስ። የመጣችበት ምክንያት በምን አይነት መንገድ እንደሆነ ከገባችሁ ሀሳብ አስተያየት ኮመንት ስር ብትሰጡኝ ደስ ይለኛል። የምሬ ነው የምነግራችሁ። በፍጹም ቤት ትመጣለች ብዬ እኔ አላሰብኩም። ግን ተመልሰው ቡታጅራ ሄደው እንደሚያስተካክሉት ወይ ሃይሚ ሻንጣ ይዛ ትሄዳለች ምናምን ብዬ ነበር ያሰብኩት ማለት ነው። ከዛ ግን ሳይሆን ቀረ ማለት ነው። ለማንኛውም ምንም ማለት አይደለም። በዚህ መልኩ ሁሉም ነገር ይስተካከላል ብዬ አስባለሁ። ቢሰሩ 2-3 ካሁን በኋላ እንደዛ ይመስለኛል። ይፋ ለማድረግ ይመስለኛል ዛሬ የመጣችው እዩ ማለት ነው። ከዛ በኋላ ግን የሚያልቅ ይመስለኛል። ግን ዛሬ ምንም አይነት የሆነ የምትወስዱበት ይሄ ነው የምትሉት የምትይዙት ነገር ምንም አይነት ነገር ያየሁት ነገር የለም። ሜቢ ቤት ውስጥ ሃይሚ ስትመጣ እሷ ልታገኛት ትችላለች። ብሩኬ ግን ቤት ጥለህ መሄድ አልነበረብህም፣ ለእሷ ማለት ነው። በእርግጥ ካሜራማኑ አለ፣ ግን ጥለህ መሄድ አልነበረብህም፣ ማስወጣት ነበረብህ። ስለዚህ ቤት ጠብቂኝ ብላት ነው ሄድከው። ጥላቻ መልክ ብታሳይ አይሄድብህም። ምክንያቱም ምንም አያስተምርማ። ቪዲዮ የሚያስተምረው እሷን አስወጥታት በርዘግተባት ብትሄድ ያኔ ያስተምር ነበር እሱ። አሁን ግን ቤት ኑሪበት ብለህ ነው ጥለህ የሄድከው። ሃይሚን ልታመጣ ይሆን ምን ይሆን የሄድክበት አናቅም። ለማንኛውም የኛ ውድ ቤተሰቦች የጨረቃ ፋሚሊ ባለመሳደብ ፎቶ ባለመዘቅዘቅ ቪዲዮውን እያያችሁ ሀሳብ አስተያየት እየሰጣችሁ መቆየት ትችላላችሁ። በተረፈ የነበረኝ ሀሳብ አስተያየት ይሄን ይመስላል። ቻናሌን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። እናመሰግናለን። ባይ ባይ። አፈሩ አመግቤ ነው